ነገር ነው። ሴትም ልጅ እንደዛ ወንድ ጓደኛ ቤስት ፍሬንዷ ይሆናል ብዬ አላምንም። አስፈላጊ ነገር አይደለም እና እሱን ነገሮች ለመቅረፍ ነው። ያው ጾምም ነው እግዚአብሔር ይመስገን። ሶስተኛ ቀናችን ነው ዛሬ እና እግዚአብሔር ይመስገን የወንድሞቼም የሙስሊም እህት ወንድሞቼም ጾም ገብቷል እና ጾሙን የበረከት ሰላም ያደርግልን። አንድ መናገር እንፈልገው ነገር አለ። በዚህ ጾም ምንም ቢፈጠር ምንም ቢሆን በቃ አለ አይደለ ራሳችንን ኮንሰንትሬት ማድረግ አለብን ብዬ አምናለሁ። እኔ ንጹህ ሰው ሆኜ አይደለም፣ እኔ ራሴን መቆጣጠር የምችል አይነት ሰው ሆኜ አይደለም። ላይክ ነገራቶች ሊያናድዱኝ ምናምን ሊያስከፉኝ ይችላሉ፣ ግን በቻልነው አቅም ግን ራሳችንን እንሁን። ጾሙን በሰላም ለመጨረስ እንዳልኳችሁ ነው። ከዚህ በፊት ይሄ ጊዜ የሚሰጠን በቃ አንዴ ነው። ሜቢ ዛሬ አመት ጾሙ ጥሩ ጊዜ አሳልፎ ባህልን በሰላም አሳልፎ ይሄኛውን ጾም ያልደገመ ነፍሶ አለ እናውቃለን። ይህንን ጾም ያልደገመ ሰው ብዙ ሰው አለ እና ለዚህ ቀን ያበቃንን ፈጣሪያችን የምናመሰግንበት፣ ደስተኛ የምንሆንበት፣ ጾሙ የበረከት የሚሆንበት፣ ብቻ ችግሮቻችንን ነቅለው የሚያወጡበት ጾም እንዲያደርግልን መጸለዩ ይሻላል ብዬ አምናለሁ እና ሁላችንም በአንድነት እንግዲህ መስራቱ ይሻለናል። እኔም በቻልኩት አቅም ቃል የምገባው ነገር ላይክ በማደርገው ነገር ሁሉ ስራ ይበዛባችኋል። በተለይ የአረብ ሀገር ያላችሁ ወንድሞቻችን